እንዲህ አሉ ወኩሉ ቢድዓቲን ضላላህ የሚለው هذا عام مخصوص هذا ይሄ ነብዩ አለይሂ ሰላቱ ወሰለም ንግግር ኩሉ ቢድዓቲን ሁሉም ቢድዓ ضላላ ነው የሚለው عام مخصوص ነው አሉ عام ነው በለፍዝ ደረጃ በንግግር ደረጃ مخصوص معناه ደግሞ የተከሰሰ ነው አሉ እንዴት ነው የምንخصሰው በሶስት ነገር እንخصሰዋለን ሐቢቢ እቺን በደንብ ያዝልኝ እንደው ተመልካቾችም እቺን እንደንትን ቢይዙ ፈጣን አድርግ አታርዝም ኡስታዝ አደ እሺ በቃ እሱ ያውራ ቃልቃለች ወላሂን ቀጥል ችግር የለውም ጨርሰው አንተ አውራ በቃ ሐቢቢ አንተ አውራ እኔ እየተሸማቀቅኩ ማውራት አልፈልግም ሐቢቢ አንተ አውራና የፈለከውን ደቂቃ ወሰድ ካልሆነ እኔ አሁን አንተ የተናገርከው ነገር ልናገርና አንተ በተናገርከው ነገር ላይ ልናገርና ወደ ተክሲሱና ወደ እንትኑ እንገባለን መልካም ወንድሜ አደም ያነሳው ነገር ምንድነው وكل بدعه ضلاله የሚለው عام لفظيا ومخصوص معنويا ብለሃል ማዕና ላይ ማለት ነው መልካም ችግር የለው ኢማሙ ነወዊ በነገራችን ላይ ስለ ቢድዓ ያላቸው አቋም ይታወቃል ኢማማችን ናቸው ሼኻችን ናቸው ነዓም ኢማማችን ናቸው ሼኻችን ናቸው እዚህ ጋር ተሳስተዋል በእርግጠኝነት እኔ እንደዛ ነው የማምነው ነው ተሳስተዋል ብዬ ነው የማምነው ተሳስተዋል ብዬ የማምናቸውን የራሳቸውን አቋም የማንም ሰው አስተሳሰብ ወይ ደግሞ አቋም በሚናገረው ነገር ላይ ተአثير ይፈጥርበታል አለፍ ስንል ስለ አልፋዝ العموم ጉዳይ ማንሳታችን ካልቀረ ኩል የሚል ነው እዚህ የተጠቀምነው ወኩል ቢድዓቲን ضلاله ነው ያለው ወኩል البدعه ሳይሆን ወኩል ቢድዓቲን ضلاله ነው ትንሽ ዲፈረንስ ቢኖረው ማለት ነው ኩል የሚለውን ነገር አልፋዝ العموم ላይ ስመጣ التحبير وشرح التحرير المرداوي አምስተኛው ሙጀለድ 2350ኛ እስከ 2351ኛው ገጽ ላይ ሲናገር ምንድነው የሚለው من صيغ العموم كلنا صيغ العموم መሐከል አንደኛው ኩል የሚለው ነው وهي اقوى صيغه እሷ ደግሞ اقوى صيغه የመጨረሻ ከፍተኛ ማዕረግ ያላት ነገር ናት ምን ማድረግ ላይ تعميم ማድረግ ላይ መሰብሰብ ላይ ማለት ነው ኩል ከተባለ ኩል ነው ኢላ ተፍሲስ ካልመጣ በስተቀር ወላها بالنسبه الى اضافتها معاني ብሎ ተናገረና شرح አደረገ ሌላኛው ደግሞ البحر المحيط في اصول الفقه የሚለው በደዲን الزركشي ሲናገረው አራተኛው ሙጀለድ 84ኛው ገጽ ላይ حكم اللفظ العام الصيغه الاولى كل يعني الصيغه الاولى كل የሚለው ቁጥር 1 የሚባለው صيغه ነው አሉ تعميምን ስትናገር ብዝሃነትን ስትገልጽ ኩል የሚለውን ከተጠቀምክ የመጨረሻውን ቶፕ ሌቭልን ተጠቅመሃል ማለት ነው ከኩል በላይ ሌላ ነገር የለም ሁሉም ማለት እኮ ነው ከሁሉም በላይ ሌላ ነገር የለምና ከዚያ በኋላ ምን አለ ومدلولها الاحاطه بكل فرد من الجزئيات اذا اضيفت الى النكره او الاجزاء ان اضيفت الى المعرفه شوف اذا اضيفت الى النكره ولا نكره لمثال كل بدعه كتباله شوف كل بدعه ሲባል ነኪራ ነው البدعه አይደለም البدعه ከሆነ كل البدعه كتباله معرفه ነው كل بدعه ከሆነ ግን ነኪራ ነው ነኪራ ላይ ኢዳፋ ተደርጋ ከመጣች ነኪራ ላይ ከመጣ ወይ ደግሞ ታሪፍ ያልተደረገ ነገር ላይ አለሌላት ነገር ላይ ከመጣ ምንድነው የሚሆነው الاحاطه بكل فرد من الجزئيات ሁሉም እዚያ ውስጥ የሚካተተውን ወላ ቢድዓ ሐሰና የሚባለውን ሰይአ የሚባለውን ሱና ምን የሚባለው በአጠቃላይ ሰብሰብ አድርጎ ቢድዓ የተባለውን ነገር በአጠቃላይ ጨምቆ ነው የሚያስቀምጠው ይሄኛውን የኡሱል الفقه ዑለሞች ናቸው እንደዚህ ብለው የሚናገሩት ማለት ነው ሌላኛው ደግሞ الوجوز في اصول الفقه الاسلامي የሚለው ላይ ዶክተር መሐመድ الزحيري ይሄን ነገር ተናግሯል ያ ብቻ አይደለም በጣም ብዙ አልፋዞችን ታገኛለህ በኡሱል الفقه ደረጃ ስትመለስ ማለት ነው اصول الفقه ላይ እነኚህን ነገሮች ካየን በኋላ ዑለሞችን እዚያ ጋር መተን ኢማሙ ነወዊ እንዲህ ብለዋል ስንል ምንን ተንተርሶ እንደዛ ያለ ተክሲስ ተደርጓል አለ የቱ ጋር ተክሲስ የተደረገው ምክንያቱን አስቀምጧል የተከሰሰበትን ምክንያት እንዴት ብለው የተናገረው ምክንያቱን ካላስቀመጠ አይመለከተንም ምክንያቱ ሲባል የዓሊሙ ኢጅቲሃድ ብቻ ነው የሚሆነው ዓሊም ደግሞ ኢጅቲሃድ ሲያደርግ ኢዕቲቃዱ ተአثير ይፈጥርበታል ኢማሙ ነወዊ ደግሞ ይሄን ራእይ ከሚደግፉት መሃል ናቸው ረህመቱላሂ ዐለይሂ وعلى جميع علماء المسلمين الله سبحانه وتعالى ይرحማቸው የተሳሳቱትን ነገር በአጠቃላይ አላህ ይማራቸው መልካም ስራቸውንም አላህ እጥብድርብ አድርጎ ይፈላቸው ኢማሙ ነወዊ ትልቅ ደረጃ ያላቸው ብዙ ነገር ስለሰተውልናል እዚህ ጋር ግን ተሳስተዋል ለምንድን ነው የተሳሳቱት እንዴት አወቅ መሳሳታቸውን ይሄው ህጉ እነሱ የሚጠቀሙት ህግ እኮ ይሄ እኮ ነው ሌላ ህግ አይደለም ህጉ ላይ አምጥተን ስመዝነው ግን ሚዛን ውስጥ ሊገባ አይችልም ማለት ነው ኩል የሚባለው አሁን በተናገርኩት መልኩ ነው ኩል ከዚህ ውጭ ሌላ ትርጉም አለ የምትለኝ ከሆነ መልካም ስለ ተፍሲሱ ጉዳይ እንጀምር ካልክም ደግሞ መልካም ነው ወደ ተፍሲሱ ጉዳይ መግባት እንችላለን ጨርሻለሁ ደቂቃዬም አልቋል ጨርሻለሁ
ጥሩ ደቂቃ እንትን ባደርጋችሁስ 5 እያረኩ በሰጣችሁስ ካሁን በኋላ ደቂቃውን በየተራ 5 እያረኩኝ በዛ ተገድባችሁ ተወያዩ። አሁን በደንብ እንቀጥል ማለት ነው። ስለዚህ አሁን 5 ደቂቃ አለ ኡስታዝ አደም ከስክሪኑ ላይ ተመልከቱ። እሺ ከላይ ይጽፍላችሁ። መርሐባ እኔ ወላሂ ሙአዜ ጋር አሁን ላይ ነው ትንሽ ሙፍተረቀ ጠሪቅ እንትን ላይ ነው ያለነው። አሁን ላይ ሁለት እንትኖች ላይ ነው ያለነው። ምክንያቱም እኔ ለአይማዎቻችን ክብር እየሰጠን ብንወያይ መልካም ነው ብዬ ነው የማስበው። እኔ ኢማም ነወዊን በዚህ መልኩ አልቀበልም ተሳስተዋል ሲል ከየት እንዳመጣው አላውቅም። ከሳቸው በኋላ የመጡ የመርዳዊን ሲቀበል ቢያንስ እንደው ለአስበቅያ ለዕልም እንትን እንኳን ክብር ብንሰጥ እኒህን ታላቅ ሙጅተሂድ ሰሒህ ሙስሊምን ለመረዳትም ሆነ የሻፊዕያ መዝሀብ ዋና ዑምዳ የሆኑትን ኢማም ነወዊን አልቀበልም ብሎ ከዛ ሌሎችን አንድ ሁለት ዑለማዎችን ያውም ፊ ባቢል ኡሱል ወደ በጣም እየገረመኝ ነበረ ሙአዜ ሲያመጣ። እኔ የፈለኩት እዚህ ሐዲስ ላይ ተንተርሰው አኢማዎች ኩልን እንዴት ተረዱት ነው ሲያቆ ላይ መምጣት ስላለብን ማለት ነው። ፊ ባቢል ኡሱል ኩል ምንድነው ፈንክሽን የሚያደርገው የሚለውን አላውቅም። እኔ እንግዲህ ዑለማዎቻችን ኩል በኡሱልም ብትሄድ በሉጋውም ብትሄድ ፈንክሽኑ ይታወቃል። ምን አዳት العموم እንደሆነ ይሄ ለማንም طويل بالعلم የሚጠፋ ነገር አይደለምና አልኩል ወማ ተቅዳዲህ الكل ነው ምናምን የሚል ኢማሙ ስብኪ ይመስሉኛል ራሱን የቻለ እንትንም አድርገውለታል። እኔ ግን ኡሱል ላይ ያነሳቸው ዑለማዎች የኩልን ፈንክሽን ተናገሩ እንጂ እዚህ ቦታ ላይ ኩል ምንድነው ፈንክሽን የምታደርገው የሚለውን ነገር ነው እንዲያመጣልኝ የፈለኩት። እኔ ኢማሙ ነወዊ ለሳምፕል ያህል አመጣሁለት እንጂ ቅርቡ እጁ ላይ ስላለ እንደ ኢማም ኢብኑ ሐጀር ማምጣት ይችላል። እንደ ኢማም አልኡብይ في شرحه لصحيح مسلم ማምጣት ይችላል። حتى ان ኢማም الشافعي من السلف ይንተረተው አይደል እንደ ቢድዓ ሁለት አይነት ቢድዓ አለ ያሉት። ይሄ ሐዲስ ጠፍቷቸው ነው ቡኻሪና ሙስሊም ላይ ያለ። አንዳንድ ጊዜ ለአኢማዎቻችን እንትን እናድርግ እንጂ ክብር እንስጥ እንጂና ከዛ አንፃር ለማንኛውም ከየት አመጡት እንዴት ተረዱት ካለኝ 2 ደቂቃ ነው የቀረች። በ2 ደቂቃ እንዴት እንደተረዱት ላስረዳው ለወንድሜ ማለት ነው። ኩል የሚለው ዓሙን መኽሱስ ነው። ዓም ነው ነገር ግን መኽሱስ ነው ማዕናው። እንዴት ነው የተከሰሰው የሚባል ነገር ካለ የተከሰሰው በሶስት መልኩ ነው። እቺ ልናገር ስል ነው ቅድም አሳጥር ስትሉኝ በጣም እንትን ያልኩት ቶሎ የቆምኩት ማለት ነው። ምክንያቱም እኔ ከሰዓት ጋር የምታገል ከሆነ እየፈጠንኩ ሳወራ በደንብ እንትን ማድረግ አልችልም እንደዛ ልምዱም ስለሌለኝና አሁንም ሰዓቷ ሳትሄድብኝ እንትን ላድርግ። ይኸውልህ 3 ሙኸሲሶች ላምጣልህ ሐቢቢ 3 ሙኸሲሶች ላምጣልህ ለዚህ ለኩል ማለት ነው። አንደኛ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ምን የሚለው መን ሰነ ፊል ኢስላሚ ሱነተን ሐሰና የሚለው ግልጽ የሆነ ማለት ነው። እንዴት እንረዳዋለን ምናምን ከመጣን ጊዜ ካለ እንሄድበታል። አንዱ ሙኸሲስ ነው ዑለማዎች። ምክንያቱም አንድነስ ብቻውን አንጠልጥለው አይሄዱም። በዛ ዙሪያ ላይ የመጡ ቁርአናዊ ማስረጃዎች በዛ ዙሪያ ላይ የመጡ ሐዲሳዊ ማስረጃዎችን በሙሉ ያዩና አስታርቀው ነው የሚሄዱ። መን ሰነ ፊል ኢስላሚ የሚለው አንዱ። ሁለተኛው ነስ ደግሞ ራሱ ሜት የአኢሻ ብለህ የጠቀስክልን በመፍሁም ደረጃ የሚገባው ማለይሰ ምንድነው ለይሰ ዐለይሂ አምሩና የሚለው እሱ ራሱ በመፍሁም ደረጃ ወፊ ሪዋያ ሙስሊም ይመስለኛል የመጣው ሐዲስ ራሱ ይخصሰዋል። ሁለተኛ ማለት ነው። ምክንያቱም ማሚንሁ የሆነ ነገር ስላለ ማለት ነው። ይሄም በአኢማዎቼ አረዳድ ነው የሚሄደው። አስፈላጊ ከሆነ እያነበብኩ መሄድ ይችላል። ሶስተኛ ሙኸሲሱ የረሱል ሰለላሁ ዐለይሂ ወሰለም ሐዲያቸው ነው። ሐዲያቸው ማለት ምን ማለት ነው? የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ሱናቸው እንደሚታወቀው የረሱል ሰለላሁ ዐለይሂ ወሰለም ቀውላቸው፣ የረሱል ሰለላሁ ዐለይሂ ወሰለም ፊዕላቸው፣ የረሱል ሰለላሁ ዐለይሂ ወሰለም ተቅሪራቸው ይሄ ሱና ይባላል ለደል ኡሱልይን ማለት ነው። ስለዚህ የሱነት ተቅሪሪያ ደግሞ ወደ ሱነት ተቅሪሪያ ከመምጣቱ በፊት ሰሃቦች የሆነን ስራ ሰርተው ይመጣሉ። ቅድም ብያታለሁ እኮ ይችን ነገር ሰሃቦች የሆነን ስራ ሰርተው ለምሳሌ ሰይዱና ቢላል የሆነን ረካዓቴን ሰገዱ عند كل وضوء ማለት ነው። እንደዚሁም ደግሞ ውዱእ ላይ ሙዋዘባ አደረጉ። ይሄ ከነብዩ አለይሂ ሰላቱ ሰላም የተማሩት ነገር አይደለም። ያ ፋቲሃን ይቀራ የነበረው ሰሃባ ሁል ጊዜ ከሆነ ሱራ በኋላ ፋቲሃን ይቀራል። እነዚህን አክሴፕት አደረጓቸው። በሌሎች ደግሞ እነዛ ሰላተቱ ረህጥ ለምሳሌ ብትወስድ እነዛ 3 ሰዎች የወደ ቢድዓ ፈጥረው የመጡትን ደግሞ መለሱባቸው።
ይሄ ሀዲያቸው ረሱል ሰለላሁ ዐለይሂ ወሰለም ንግግራቸውና ተግባራቸው የሚጋጭ ነገር ስላልሆነ ሀዲያቸው በራሱ ተኽሲስ አደረገ። ምን የሚለውን ኩሉ ቢድዓቲን ضላላህ የሚለውን ከሸሪዓ ቀዋዒድ ጋር በሚጋጭበት መልኩ ከሆነ ነው ብለው እነ ኢማሙ ሻፊዒ ይሄን ተረዱ፣ እነ ኢማሙ አልቀራፊ ይሄን ተረዱ፣ እነ ኢማሙ ኢብኑ ሐጀር ይሄን ተረዱ፣ እነ ኢማሙ ነወዊ ይሄን ተረዱ፣ እነ ኢማሙ አልቁርጡቢ ይሄን ተረዱ። ሁሉም አይማዎች ማለት ይቻላል ይሄን ተረዱ። ወሃከዛ ጥሩ ቢስሚላህ 5 ደቂቃ ኡስታዝ ሙአዝ። እሺ መልካም